ለማንኛውም ማሚ ይሄን ያክል እንትን ካልኳችሁ በቂ ነው። ቢኮዝ ኖ ተስሜ አላቅም ብለሽ ማይስኪ ተስሜ አላቅም። ለምንድን ነው የምልመለው? ግን ተስሜ አላቅም። አለቀ። ጉንጨን ተስሜ ያለው ጉንጨን ጓደኞቼ ጋር እሳሰማለሁ። ጉንጭ ቤተሰብ ይሰማል። ሌላ መሳሰብ ከንፈርሽን አስጠብተሽ አታውቂም? አላስጠባውም። ማን ነው የሚጠባው ከንፈሬ? ማን ነው ደፋር? የሲስን ከንፈር የሚደፋር ዋ ሰውዬ ምን ደግሞ ሲሪየስ ነው እኮ ነው። ደግሞ ኮቸሮ ፊት እንዴት እንደሚጠይቀኝ አይታችኋል። ደግሞ ሲሪየስ ነው እኮ ነው። ማሜ ሲሳይነሽ የምትለኝን እኔ አምናለሁ። በርጅ ነኝ ካለች በርጅ ናት። ማሜ እኔ አንድ ነገር ጭንጫ ትመስለኛለች። እኔ ተግባባ የሆነች በቅሎ ነገር ናት። ወላሂ እኔ አምናታለሁ። ባይዘወይ ግን ማይልኝ እንዳረጋግጥ መሐላ በዚህ በብልግና ነገር አይማልም። እንዴት እስከ ዛሬ ድረስ ማለት እንዴት በህይወት ኖርሽ ማለት እሱ ነው እንደ ህይወት የሚሰጠው ነው አይደለም? ህይወትን ገና እስከ ዛሬ አልኖርሽም ማለት ነው እኮ። ሰው እኮ የፈለገ ቢሆን ከዚህ ማለት ከዚህ በኋላ ኖረዋለሁ። በፍጹም ስሚኝ፣ የእናቴ ልጅ ስሚኝ፣ ሲሳይነሽ ፈጣሪ ያው እህል የሰው ልጅ ሲርበው ምግብ ይበላል። ገባሽ? ሲጠማው ውሃ ይጠጣል፣ ሲያስፈልገው ታብታብ ያደርጋል። ይሄ አላህ የፈጠረው ፍጥረት ነው። ይሄን ተደብቀሽ ተሸማቀሽ ባህል ወግ ምናምን ብለሽ እንትን የምትይው አይደለም። ኔቸር ነው፣ ተፈጥሮ ነው። ይሄን ፈጣሪ ነው የፈጠረው። ገባሽ ጋይሶች? ለማንኛውም እኔ ልወጣ ነው። ባካችሁን ኖ አትበል እንዴ ደፋር። አንተ ለምንድን ነው ማሜ ኖርማል ወሬ አታወሩም እንዴ? ለምን አትወጪልንም? በእናትሽ አንቺ ውጪልን በቃ። ወይ ነይ ሲሳይነሽ። እቺ ምስኪን እኮ ምንም እኮ ህይወትን አልኖረችም። አባቴ ከደንበጫ ወጣች። ስማ ልንገርህ ማሜ፣ እየሰማኸኝ ነው? አዎ ውጪ ውጣና እንደዚህ ፀሐይ ምናምን ትመታ እንደዚህ። ይሄ ፍራንክ በቃ የተረፈውን ኢንተርቪው ነገ እንጨርሰዋለን። ማሜ ቆይ ስንት ሰው ላይ ቆሞ ትይዣለሽ? እንዴት ቆይ ግድ የለም ጉዳይ አይደለም። ቆይ ቁጭ በይ ነይ። The time is gold. ደፋር ማሜ አንድ ፍሬ የሌለ ነገር ነይ እኮ በሽታ ነው ባይዘወይ። ይኸው ስሚኝ ነይ ማለት ምንድን ነው በሽታው? ነይ በዚህ ደረጃ በዚህ እድሜ ያክለሽ እኔ በርጅ ነኝ ካልሽ አንቺ ሞሽ በአንቺ አምሳያ ላሉት ድንገት ሜቢ እንደዚህ አይነት ነገር ለማያውቁት ወላሂ በሽታ ነው። አንደኛ ዶክተር ይሁን ግድ የለህም አያገባህም፣ ግድ የለም ይሁን ስማ፣ ራስን ጠብቆ መኖር በሽታ ከሆነ ይሁን። ገባ? እኔ ራሴን ጠብቄ በክብሬ ከማንም በላይ ነው ተከብሬ የማገባው። ይሄ እኮ ክብር አይደለም እናቴ፣ በዚህ እድሜሽ ማለት ነው። ወደ ታብት ገቢ ግፋ ብል ግርሽና አስሮ ምን ብሎ በጣም ተአብ ነው እኮ እናቴ። ምን ሆናል? ስማ እኔና ዝም ብላ እየሄደች መንገድ ለመንገድ እግሯን የምታነሳ ሴት እኩል አይደለም። ገባ? ኳሊቲ ይለያያል። ገባ? ኳሊቲ የሚባል ነገር አለ። አሁን ማለት አንዳንድ ጊዜ አሁን እንዲህ አይነት ነገር የሆነ ስሜት ሲያስፈልግሽ ምን ስልሽ ትበያለሽ፣ ጠጫለሽ፣ ሰው ነሽ፣ ኔቸር ነው። አሁን እኔ በላዶ ጠጣለሁ፣ ምንም ችግር የለብኝም። ባካ አቦ ሌላ ብዙ ነገር አታውራብኝ፣ ምንም ችግር የለብኝም። ስማ እኔ ማለት ነው አንደኛ ምን አለ መሰለህ ማሜ እየበላ እየጠጣ አለሌ የሚሆነው ሴትም ወንድም ሐሳብ ሳይኖረው ሲቀር ነው። እኔ ግን ማለት ነው ብበላም ብጠጣም አንደኛ የወገኔ ነገር ያሳስበኛል። ብዙ ነገር አለኝ፣ ቢዚ ነኝ። ገብቶሃል? ሰው ስራ ሲፈታ ነው ተንኮል የሚያስበው፣ ሌላም ነገር የተጨመላለቀ ብልግናም ነገር የሚያስበው። ገብቶሃል? እኔ ግን ቢዚ ነኝ፣ ራሴን ቢዚ ነው የማደርገው። ምንም አይነት ጊዜ የለኝም። ኦኬ እበላለሁ፣ ስራ ነኝ። ገብቶሃል? ከስራ ወጥቼም ላይቭ ነኝ፣ ከላይቭ ወጥቼም ምንም እንትን የለኝም። ያቺ ያለችኝ ሰዓት ደግሞ ደክሞኝ ስለምተኛ እኔ
ልዝናናበት እንዲላርግበት ምናምን ምንበት ሰዓት የለኝም። ገብቶሃል? ይሄ አልዋታ አንድ ሰው ስራ ሲፈታ ነው ስራ ሲፈታ የሆነ ላይክ ድብርት ሲሰማው ምናምን ከዛ ድብርት ለመውጣት ብሎ ነው። እኔ ግን ባለች ሰዓት ትርፍ ሰዓት እንኳን ካለኝ ማለት ነው አነባለሁ። ሂስትሪ ውስጥ ገብቼ አነባለሁ። ገብቶሃል? ሰው በዛ ሰዓት እንቅልፌ ይመጣኛል። እንቅልፌ ሲመጣ ደግሞ እንቅልፌ እንተኛለሁ በሰዓቱ። ሰው እንቅልፍ ከተኛ ከእንቅልፍ ተነስቶ ስራ ከሆነ በአንተ ምንም አይነት እንትን የምትልበት ላይክ ሌላ ነገር የምታስብበት ነገር አሁን እኮ አዳምጪኝ። እኔ በጣም ቢዚ ነኝ። እዚህ ጋር ስራ ሰራለሁ፣ ላይቭ ገባለሁ። የምታዩኝ ነው። አንድ ቀን ወንድ አይታችሁ ታቁም አንሶ ላይ አንተ ቢዚ ይኸውልህ፣ ስማ ሰውዬ፣ አንተ እኮ ሴትዮ አንሶ ላይ አልተጨማደደ ምን ወንድ ጋር ሳወራ አልሰማችሁም? ሚጀነጅነኝን አላያችሁም? ይኸው እንደምታቁኝ ነው የሚባል ይሄ እያልኩሽ ያለሁት ቁርስ ምሳ ራት ስትበይ እኮ ሶሻል ሚዲያ ላይ እያየንሽ አይደለም? ያ ማለት ምግብ እየበላሽ አይደለም ማለት አይደለም። ለእስንቱ ቢ ፈጣሪ የሰው ልጅ ነገርኩሽ፣ ሰው ሲርበው ምግብ ይበላል፣ ሲጠማው ውሃ ይጠጣል። ጀስት ልክ እንደዛ ተፈጥሮ ነው። የተፈጥሮን ህግ ደግሞ መሻር አትችይም አንቺ እያልኩሽ ነው። የተፈጥሮ ህግማ ይኸውልህ ገባ በክብር ሳገባ ካገባው በኋላ ልክ ምግብ ኦኬ ምግብ ልብስ መጠለያ እንደሚያስፈልገኝ ሁሉ ለዛ ነገር ቦታ ሰጥቼ የዛኔ አደርስበታለሁ። ዛሬ ላይ ግን ዛሬ ላይ ብር ለመያዝ ነው ብር ምለው ትዝም አይለኝም። በቃ አለቀ። ምንም አይነት ነገር ትዝ አይለኝም። እድሜሽ ስንት? ይቅርታ የመጨረሻ ጥያቄ ላድርግልሽ። እድሜሽ ስንት ነው? እድሜ ኦልሞስት 27 ሆነኛል። ኦኬ 27 አመትሽ። ጥሩ ገና ነሽ። ኖ ፕሮብሌም። እስከ 29 አንድ ሴት ልጅ ግዴታ ልጅ መውለድ አለባት ይላል ሳይንሱ። 29 ላይ አንድ ልጅ ከሌላት ያ ችግር። እስከ 45 ሴት ልጅ እስከ 45 አመት መውለድ ትችላለች። አሁን ትችላለች እኮ አይደለም በ27 የምትወልጂውና ሞዴዝም 27 እስከ 45 ነው የተባለው። እኔ እስከ 35 ድረስ ፋሚሊ ዘና ሰውዬ ነው። አሁን ማግባት አልፈልግም። አታጨናቆኝ አቦ ብር ነው የሚያስፈልገው። ወጣት እንጂ አሁን ለምሳሌ ሰሜራ ኒሞናን በዚህ እድሜ የምትወልደውና እድሜው ከገፋ በኋላ የምትወልደው ልጅ በውበትም በጤንነትም በኤቭሪቲንግ አለ። በልጅነትሽ የምትወልጂው ልጅና እድሜሽ ከገፋ በኋላ የምትወልጂው ልጁ ራሱ ትወልጃለሽ እኮ ማሜ። እንደዚህ ብሎ ሳልፈልግ እንዲያገባ ሊጠነቁረኝ ነው የገባ። አላገባም፣ አሁን አላገባም። ፕላን ኖ ማግባት ማሜ ኖ። አሁን ትዳርን ተይው። አሁን ለምሳሌ አንዳንድ ጊዜ የሆነ ነገር ሲያስፈልግሽ አላገባም። አሁን ድፍረታችሁ አላገባም እኮ ሴትዮዋ የሆነ ጦርነት ምናምን አስመሰለችው። ሴትዮ ምን ብርቅ ነው እንዴ? አዎ በጣም ብርቅ ነው። ምን ሆነሃል? በጣም ብርቅ ነው። እና ፋሚሊዎቼ የኔን መሰል አይዲያ ያላችሁ በተለይ ሴቶች አንዳንድ ጊዜ ከፕላናችሁ ውጭ ሳትፈልጉ እንድታገቡና እንድትጎሳቆሉ የሚያደርጓችሁ ልክ እንደነማሚ አይነቱ ቦሉ ብሎ ገፍቶ አስገብቶ ነገ ጠዋት ነጫጭባ መስለሽ ትመጫለሽ። እውነቴ ነው። ልጅና ባል አይጠፋም፣ ባልና ችግር አይጠፋም። እውነቴ ነው። ረጋ ይልቁንስ ገንዘብ ነው መሰብሰብ ያለባችሁ። አዎ ስለዚህ በጣም ጥሩ። እንግዲህ ሲሳይልሽዬ አሁን እንትና ሩታ ልጅ አላት ገባሽ? ትልቅ ልጅ አላት፣ ዜድ ልጅ አላት፣ እኔ ልጅ አለኝ። አንቺ ልጅ የለሽም። ልጅ ብቻ ሳይሆን ወላ እንትን አላልሽም። አንቺ ከነሱ ሁለቱ በምን ትበልጫለሽ? በምን በለጥሽ? እንዲሁ ናችሁ ትመጣላችሁ። ማሜ የሚመክራችሁ የምትዩ እኔ ዝሙት ስሪ፣ ሐራም ስሪ፣ ሂጂ ከወንድ ጋር ተኝ እያልኩሽ እኮ በጣም እበልጣቸዋለሁ። በተለይ በስደት ዓለም ላይ ስትሆን ልጅ አለመኖርህ በጣም በቃ የሆነ ነፃ እንድትሆን ያደርግሃል። ነፃ እንድትሆን ስልህ ልጅ ቢኖርህ ለልጅ እያልክ ትሳቀቃለህ ለልጅ
ኦኬ እኔ አሁን ልጅ ስለሌለኝ የሆነ ነገር እንኳን ቢሆን ማለት ነው የሆነ ላይክ የሆነ ለአንድ ላሰንኩበት አላማ ቆፍጠን ብዬ ማለት ነው ለየትኛው ልጅ ለየትኛው ምናምን ብዬ ያንን ነገር ማድረግ ይችላል። ልጅ ካለ ግን ልጅ በራሱ ጊዜ ወጥመር ነው። የፈለከውን ነገር እንዳታደርግ ትሆናለህ። ገባ? በተለይ ነው አሁን በዚህ በሶሻል ሚዲያው ትግል ላይ በጣም ተጽዕኖ የመፍጠርና ፓወር ያለኝ ምን ይመስላል? ለማንኛውም ነገር ሌሎች ሲፈሩ ሌሎች ላይክ ወይኔ ልጃችን ባላችን ሚስታችን ሲሉ እኔ ዘርዬ ሄጄ ድርግም የምለው ምንድነው አንድ ነፍስ ነው ያለኝ የፈለጋባቱ ይምጣ ብዬ ራሴ ወስኜ ስለምገባ ነው። ገባ? ልጅ ቢኖረኝ ግን ያንን ነገር ማድረግ አልችልም። ልጅ ያዝራሃል። ገባ? ላይክ ልክ እንዲወጥመር ነው ለኔ። ስለዚህ እኔ ግን ምንድነኝ እኔ አሁን በቃ ላይክ የሆነ ነገር ሳደርግ ቢሆን ይሆናል ባይሆን አንድ ነፍስ ነው ያለኝ ብዬ ለጀመርኩት አላማ ራሱ እንትን እንዲል ላይክ ጉልበት እንዲሆነኝ ሆኖኛል። ልጅ ቢኖረኝ ግን እዚህ ቦታ ላይ መድረስም አልችልም ነበር። ትፈራለህ ስለ ለልጅ ስትል ነው ለመኖር ስለምትፈልግ። እኔ ግን እንዲህ ስትሸልይ ምንም እንደሚታይ ተቀልሽ በጣም እያሳዘንሽኝ ነው። ለኔ ምንም አትዘንልኝ። ምንም አትዘንልኝ። ነገ ጠዋት ማለት ነው ቀብረር ብዬ ጀነን ብዬ ቀብረር ጀነን ቆፍጠን ያለውን አይበገሬው ፋኖን አግብቼ ቀብረር ያለ ልጅ ወንድ ያለው ከላስ እና ታዲያ ሲሳይ ለገና ወይ እድሜሽ ሄደ ልጅ አግቢ ምናምን አመጡ ሲሳይ ነሽ አንዴ እኔ ስሜ እኔ ግን እናደዳለሁ። ገና 22 21 እያለሁ ልጅ ወልጄ ቢሆን ደስ ይለኝ ነበረ። ልጅ በልጅነት ነው። ይቅርታ አድርጊልኝ። ልጅ በልጅነት ነው የሚመስለው። ልጅ በጣም ትልቅ እኮ ነው። አንቺ ልጅ ወልደሽ ስሚ፣ ልጅ ወልደሽ እኮ ማለት ነው ልጅ ወልደሽ ከልጅሽ ተነጥለሽ መኖር ከባድ። ቆይ ሲሳይነሽም ምን አለ እቺ ልጅ አላት አልኩሩታ ዜድም ልጅ አላት እኔም ልጅ አለኝ ምሳሌ አልኩኝ። አሁን እኔ እንደውም ምንም ነገር የማልሰማ የሆንኩት መቼ ታውቂያለሽ? ልጅ ሶልድ ነው። ለምን ታውቂያለሽ? ራሴን ተክቻለሁ። ያውም ወንድ ዛሬ ብሞት 50ውን ጥዬ ወድቃለሁ ነው የማንኝ። እንደው ልጅ ያለው ሰው በቆሻሻ ነው አዳምጪ ህይወት ገባሽ? ልጅ ከሆድ ውስጥ እስኪወጣ ድረስ እንጂ ከወጣ በኋላ አላህን የሚያጸብኝ እንደውም እኔ ህይወት አያጓጓኝም። እኔ ልንገርሽ ግን ዝም ብሎ መውደቅን አልፈልግም። ገባሽ አይደል? እንደውም ልጅ ካለ ግን ዜድ ልጅ አላት ያልኩት ከነከናት መሰለኝ። እንደው ለጥያቄ ያህል ነው። ዜድ ልጅ የለኝም ብለሽ ነው እንደ ሚዲያ ላይ ተዋወቅሽው? አይ ቃል በቃል መልሽ። እኔ እኮ ልጠይቀው ነበር ራስ ዜድ ያላት እንደ ብዬ እኔ እንግዲህ አለኝ እኔ ልጅ ልጅ እኮ የእግዚአብሔር ስጦታ ነው። ቢኖርኝ እግዚአብሔር ሆይ በጣም ደስ ይለኝ ነበር በእውነት። እንደውም ይሄው 21 አሁን 20 ምናምን ሆኛለሁ። ከ26 በላይ ነው። ወይኔ የመንጨጨት ነው ያለው። አሁን ከ26 በላይ 27 ምናምን አካባቢ ነው። ከ27 በላይ ነው። ኤሎይ ግን 20ዎቹ ጋር 21 ያለው 20 ምናምን ወልጄ ቢሆን ደስ ይለኝ ነበር። እኔ እዚህ ጋር ስራ ሰራለሁ፣ ልጄ ያድጋል። ኤኒዌይ ይሁን ከ26 በላይ ስትሆኑ ነው ይሄን ፔን የሚገባችሁ። ከዛ ይሄ 20 ምናምን 22 ምናምን ያለው ይሄ ፔን አይገባኝም። ግን 25 ስታልፉ ልክ 26 ስትገቡ ልጅ መውለድ ነበር የሚለው ነገር ተረተንሻል። ቆይ ዜድ ልጅ አለሽ የለሽም? አጭር ማለት ፔን ነው እንጂ ህመም ይሰማቻል። ልጅ የለኝም። በስንት ዓመትሽ ነው ድንግልናሽን የሰጠሽው? አይ ይሄ እኮ አስፈላጊ አይደለም። እኔ ድንግል ነኝ። እስካሁን ድንግል ባልሆን ወልደን ነበር እንዴ? ድንግል ይዤ መጥቼ እኮ ነው ዘይት ተሰቃየሁት። ታብታብ ሳታረጉ አንድ ወር ከቆያችሁ ሆናችሁ እንዴት ይመስላችሁ? በወር ኢጃዛ ስለምትሉ ያማቸውን እንዴ? በሽተኛ ናቸው እንዴ እነዚህ? አረጅሽ? አይ ማርጀት እንኳን አላረጀሁም። ገና ነኝ። ረጅም ጊዜ አለኝ። ግን ያለፈው ልጅ ኖሮ ቢሆን 21 22 እያለሁ ደስ ይለኝ ነበረ። በዚህ ልጅ ያድጋል እኔ እዚህ ጋር ስራ ሰራለሁ በሚለው ነው እንጂ እድሜ ጋር
ብር ካለን ልጆቻችን እዛው መውለድ እንችላለን። በቃ በ2 ዓመት 3 ልጅ መውለድ እንችላለን። ዋናው መንታውን እንወልዳለን። ገና ነን። መንታ ወልደን ልጆቻችን በስርዓት ማሳደግ ነው። በ2 ዓመት ማሜ አንድ ሴት አንበጣ ነው እንደምትወልጂው ማለት አንድ ሴት ግዴታ ማድረግ አለባት ብለህ ነው የምታምነው? ማድረግ አለባት ግዴታ ሴት ልጅ ማድረግ አለባት ግዴታ ብለህ ነው የምታምነው? መልስልን እስኪ። እስኪ በ2 ዓመት 3 ልጅ እንዴት እንደምታገኝ ንገሪኝ እስኪ እባክሽ። መንታውን እሺ፣ እሱን ተውና አንድ ሴት ልጅ ግዴታ ማድረግ አለባት ወይ? ይሄን ለምን አትመልስልኝም? መልስ ሲጠፋበት ደም ይላል ማሜ። መልስ የለውም። ብዙ እህት ወንድሞቻችን ገዳም የሚገቡ ወንዶች አሉ፣ ገዳም የሚመንኑ ሴቶች አሉ። ኦኬ እድሜ ልካቸው ካልሆነ ገዳም እንመንናለን ማለት ነው። ዜድ እኔና ዜድ ቲክታክ ላይ በጌም ጨዋታ ላይ ተገናኝተናል። ምናኔ ላይ እንዳንገናኝ እንጂ ሲሳይ ነሽ ጠይቂልኝ። ይሄ ሴት ልጅ መቼ ማድረግ አለባት ብለሽ ጠይቂው። ግዴታ ነው ወይ ብለሽ ማሜ ጠይቂው። በእናትሽ እየሰማ አይደለም ማሜ። እየሰማ ነው። እየሰማ ካልሆነ ይበቃናል። እየሰማ ከሆነ ግን ይሄን ጥያቄ መልስልን። አረ ጎግል ላይ አታገኘውም። ሰርች እያደረገ ነው እንደ ጎግል። ቆይ እኔ በጣም የገረመኝ ዜድም ድንግል ናት፣ አንቺም ድንግል ነሽ። ሁለታችሁ ነገርኳችሁ። ያው ሰው ቤት ነው የምትሰሩት፣ በወር ነው ኢጃዛ እረፍት የምትወጡት። ስለዚህ በየወር ኢጃዛ ስለምትወጡ ድንግል እየሆናችሁ የመሰላችሁ ይሁን፣ አይምሯችሁን አሳምናችሁ ይሁን፣ የመዳም ጩኸት አሳምናችሁ። በየወር ወጥቼ አላውቅም። እኔ 3 ዓመት ወጥቼ አላውቅም። እሺ ከጦርነት በኋላ አሁን ማንም ሰው ጋር ተገናኝቼ አላውቅም። በየወር ሶስት እዚህ ነው የምታዩኝ 24 ሰዓት። ኦኬ ቁጠርልኝ። ዶክተር ምን ነው አብሬ ነው ቁጠር። ችግር የለም ትታዘብ፣ ቀጥል ቁጠር፣ ችግር የለም።